የሁሉ ጦርነት ምናምን አልፎ የቀረው ቀርቶ ትንሽ ሲቀሩ ወደ ገነት ትቀየራለች። አሁን ገሃነም። እነዚህ ኢሉሚናቲ ምናምን ለምሳሌ ቦታ አይኖራቸውም። ሳዳም ሁሴን የት እንዳለ የታወቀው በቴሌፖርቴሽን ምናምን ነው። መጥፎ መንፈስ እንግዲህ የት ነው የምታገኘው? ጦር ሜዳ እንደዚህ እንደ ጥቁር ውሻ መስሎ የሚታይ ምናምን ይጭነቃቸውና ጭንቀቱ ራሱ ወደ ትክክለኛ መንገድ ይመራቸው። 8 ቢሊዮን በስተናል ነው የሚሉት፣ ወደ 1 ቢሊዮን ለመቀነስ ነው። እና ዞሮ ዞሮ ምንድነው 5 እና 95% ሲደመሩ 100% ከሆነ አንድ ሰው በቀላሉ ቴሌፖርት ሊያደርግ ይችላል ነው ለምሳሌ። እና በቴሌፖርቴሽን ሳዳም ሁሴን የት እንዳለ የታወቀው በቴሌፖርቴሽን ምናምን ነገር ነው። ሌላው ስብሰባ ምናምን ሲኖር ሄዶ ማዳመጥ ምናምን ነገር ቀላል ሆኗል ነው። የግራና የቀኝ አንጎል ማዋሃድ፣ ብለንድ ማድረግ፣ ሲንክሮናይዝ ማድረግ። ይሄ ሲሆን ተአምር ይሰራል። ምክንያቱም ሁለቱም ዓለማት ይዣለሁ ማለት ነው። አንዱ ሴንሰሪ ፐርሰፕሽኑ ነው፣ ሴንሰሪ ስሪዲው። ሌላው ዶሜይን ደግሞ ሌላው መንግስት እንደማለት ነገር ነው። ኪንግደም የእግዚአብሔር መንግስት ይላል ጌታችን ኢየሱስ ክርስቶስ። the kingdom of heaven is within you። እና ዋናው ነገር 100% መድረሱና ማስተማር የምፈልገው እኔ ኤምፋሳይዝ የማደርገው ብዙ ነገሮች ዲስካስ ያደርጋሉ ስለ ሜዲቴሽን እንደዚህ እንደዛ። የኔ አመለካከት ሳይንቲፊክ ነው ሪሊ። ስለዚህ ምንድነው ሁሉም ነገር የተያያዘ ነገር ነው፣ ግን በመያያዙና ባሉት ህጎች መሰረት አንድ ሰው ኦቶሪቲ ስልጣን ሊኖረው ይችላል፣ ኃይል ይኖረዋል፣ መንፈሳዊ ኃይል ማለት። እና ለዚህ ነው ባህላችን ይሄ ኮዛሊቲ ፕሮብሌም ኦልሬዲ ሶልቭ አድርጎታል ባህላችን። ለምሳሌ እነዚህ ጂውስ ለምሳሌ አረቦቹን እንደ ኋላ ቀር አድርገው ነው የሚያዩዋቸው፣ ምክንያቱም መንፈሳዊ ስለሆነ። ኢጎአችን ጠላታችን ነው ሂደቱ እና እንዳናድግ ያደርገናል፣ ይወስነናል። ግን ወቅቱ አሁን በጣም ፈጣን የሆነ ኤነርጂቲክ የሆነ ሂደት ስለሆነ ምንድነው የሚሆነው? በተለይ ዌስተርን ሀገር የሚኖሩት የሆነ ውስጣዊ ጭንቀት ይኖራቸዋል፣ ኤክስፕረስ ሊያደርጉት የማይችሉት እና በደስፐሬትሊ ይኖራሉ። ፊት ለፊታቸው ደግሞ ጦርነት ነው ያለው፣ 3ኛ ዓለም ጦርነት ምናምን እና በጣም የሚያስጨንቅ ነገር ነው የሚሆነው። ከዛ ብዙ ነገር ይከሰታሉ እና ይሄ ሁሉ ጥሩ ነገር የሚመጣው እንግዲህ ይሄ ሁሉ ጦርነት ምናምን አልፎ የቀረው ቀርቶ የሞቶ ነገር ትንሽ ሲቀሩ እንደገና ዓለም ሪቪዚት እናረጋታለን፣ ወደ ገነት ትቀየራለች። አሁን ገሃነም ነው። እና እነዚህ ናቸው ይሄንን ደግሞ ዴስፐሬትሊ የሚፈልጉት፣ ትንሽ ረጋ የማለት ነገር፣ ሰላም የማግኘት ነገር ወደ ውስጣቸው እንግዲህ የሚገባ እና እንደዚህ በብዛት የተጠሙ ነገር ካሉ እንግዲህ አንዴ ሲጠጡት እንደሚረኩ ያህል ምድር ላይም እንደሱ ተረጭቷል ነገር። መጥፎ መንፈስ ጥሩ መንፈስም አለ። ጥሩ መንፈስ ነው። መጥፎ መንፈስ እንግዲህ የት ነው የምታገኘው? ጦር ሜዳ እንደዚህ እንደ ጥቁር ውሻ መስሎ የሚታይ ምናምን። አሁን በትግራዩ ጦርነት ለምሳሌ ብዙ እንደዚህ ነገሮች አሉ። ቢዮንድ ስፔስ ታይም ትሄድና ወደ እንስሳት ትለወጥ ትችላለህ። ያለ ነው ጥንካሬህ ነው እንጂ ሊገድልህ ከመጣ ምናምን ማታረገው ነገር የለም መቼም። እና እንደ ጥቁር ውሻ እንደዚህ ይጮሃሉ፣ እንደዚህ ይባላል። ጥይት ማያስመታ ቅጠል አለ ምናምን የሚሉት አለ። ስንት ነገር ነው እና አስገራሚ ነው። እና ዋናው ሂደቱ የማሸጋገር ጉዳይ ነው እንጂ
እዛ ዓለም ውስጥ ያለው ነገር በጣም በጣም በነፊት ያለው ነው፣ ማዕድን ነው እና እዛ የመድረስ ጉዳይ ነው። መድረሻው እንግዲህ 5.95% ማስታረቅ ነው። ከዛ ብዙ በኤሽያን ካንትሪስ ለምሳሌ ስለዚህ ቺ ቀላል ነው ለነሱ እና አንድ ቪዲዮ ነበረ ይህንን ቺ ተጠቅሞ በእጁ በመዳፍ አንድ የተቀዳደደ ጋዜጣ ምናምን ላይ ፕሮጀክት ሲያደርገው እሳት ተቀጣጠለ። እስካሁን ድረስ እንግዲህ ቲዮሪው ይሄ ይመስላል። ለወደፊቱ እንግዲህ ምንድነው ስለ ሜዲቴሽን እንዴት ይሄን ነገር አታይን እንደሚደረግ ነገር ነው ላወራ የምፈልገው። ለጊዜው እንግዲህ ሜዲቴሽን ማለት ማይንድፉልነስ ይሉታል። ለምሳሌ አሁን ሞደርናይዝ ለማድረግ በኒውሮሳይንስ አካባቢ ማይንድፉልነስ ይሉታል። ሌላም ዲታችድ ሆኖ ማየት እንደማለት ነገር ነው። በስሜት ለምሳሌ በስሜት ከተያያዝኩ እንግዲህ የሚያበሳጨኝ ነገር ይኖራል፣ ማደንቀው ነገር ይኖራል ምናምን። ይሄ የስሪዲ ሂደት ነው። ግን ያኛው ከፍ ያለ አድቫንስድ የሆነ እንትን ሂደት ነው እና የሚገባህንም እንኳ አታገኝም። ያ ሲሆን ግን በዚህ ምድር ላይ የሚያስፈልግህ ነገር ልታገኝ you are worthy ነህ። የሚያስፈልግህን ነገር ልታገኝ ነገር እና በቢዝነስ ምናምን ሳክሲድ የምታደርገውም በዚህ ፍሎው ስቴት ስትደርስ ቢዮንድ ስፔስ ታይም ነህ። 10 ሰዓት ቁጭ ብለህ መጽሐፍ ትጽፋለህ፣ ምንም አይመስልህም ስትነሳ። እና ምን ሆነ ማለት ነው ያንን ኢጎዬን ትንሽ ራቅ አድርጌ ያስቀመጥኩት እንደማለት ነገር ነው። እና ኦፕን ነኝ እና መጽሐፉ ራሱ ጋይድ ያደረገኝ በቃ የፈለከውን ታገኛለህ። አሁን የት ላይ ነው ያለው? አካሽክ ሪኮርድ ነው ያለው ማለት ነው እኮ። እና በዛ አርመሞት በዛ አፕሊፍቲንግ የት ላንድ እንደምታደርግ ታውቃለህ አይነት ነገር ነው። እና ላንድ ስታደርግ እንግዲህ አሁን ዲስካስ እንደምናደርገው ነገር ሁሉም ነገር አለን ስለተዳፈነብን ነው። እና የተዳፈነውን ትንሽ እንደዚህ ካረክ መልፋት የለብንም። ለማስተማር ምናምን ለመንገር ልፋት አያስፈልግም። እሱን ጥቀርሻውን ጫር ማድረግ ነገር ነው። ከዛም ምድርን ይወርሳሉ ነው። እነዚህ ሊቃውንት ምናምን ኮንትሮል ሊያደርጉ የሚፈልጉት ጊዜያቸው አልቋል ማለት ነው። እነዚህ ኢሉሚናቲ ምናምን ለምሳሌ ቦታ አይኖራቸውም። እንግዲህ ምንድነው በውሱን አስተሳሰብ እንድትኖር ለምሳሌ ኢንቨስት ከማድረግ በደሞዝ ብኖር ይሻለኛል። ምክንያቱም ያቺ ደሞዝ ኮንሲስተንት ስለሆነች ነገር ነው። ግን የከሰርኩ ነው። ጥሮታ ሲመጣ ባዶ እጄን እሆናለሁ ማለት እንደዚህ ነገሮች አሉ። ልክ እንደ መጽሐፍ ቅዱስም አለ እኮ እንትን ሰራተኞች ናቸው እና ለአንዱ የተወሰነ ገንዘብ ለአንዱ ሰጠው አይደለም። አንዱ ነግዶ አተረፈ፣ ሌላው ፈርቶ ደብቆ አስቀመጠ። ወለድ የለም ምን የለም። እና ኦፕን ማይንድድ መሆን ጥሩ ነው። የስሪዲ አስተሳሰብ ነው እኮ። ለምሳሌ ሪሄርስ አድርገው የተጻፈ ምናምን ማንበብ ማይክሮፎን ይዞ ቀርቷል። አሁን ስፖንቴኒየስ መሆን እንደዛ ሲሆን እንግዲህ መንፈሱ ማኒፌስት ያደርጋል፣ ቦታ ይኖረዋል። ማንኛውም ለምሳሌ ፊልም ብታይ ቪዲዮ ምናምን ለምሳሌ ጆስ 1 ጆስ 2 ይላል ቪዲዮ የሆነ ቪዲዮ ጆስ እንግዲህ ዌል እንትን ሲውጣቸው ምናምን ነገር ወይም ኤኒዌይስ አንደኛ ሁለተኛ ይሉታል። የመጀመሪያው ስፖንቴኒየስ የሆነ ነገር ነው። አሁን የበለጠ እናገኛለን ብሎ ሁለተኛ ሲሰሩ ከስራው ይቀራሉ። ግን ምንድነው እንዳትቀጥልበት፣ እንዳትማር፣ እንዳታውቅ
የሚያደርግ ብዙ እንትን ሬዚስታንስ አለ። አዎ ሬዚስታንስ አለ። ምክንያቱም ይቺ ምድር አንዴ ታንጠለጥልሃለች አየር ላይ ነገር። በተለይ ደግሞ በትዳር አካባቢ እንደዚህ አንዱ ሆሊስት ነው አንዱ ሪዳክሽኒስት ነው፣ ላይጣጣሙ ይችላሉ። ሌላው ደግሞ ጓደኛ የሚሉት ወዳጅ የሚሉት ጠላት ሆኖ ይገኛል። ብዙ ነገሮች አሉ። ምክንያቱም ሪያሊቲ ትንሽ ለወጥ የሚያደርግ ነገር ነው ይሄ እና እውነቱን አሁን ነው ለመጀመሪያ ጊዜ የምታየው ማለት ነው። እንደዛ ሲሆን ሊያስደነግጥ ይችላል እና እሱ ላይ ኮንሶል ማድረግ ፈልጋለሁ። 144,000 ሰዎች ለአዲሱ ዘመን ኢንስትሩመንታል ነበሩ መሸጋገሪያ እና አሁንም እንደዛ ነው። ራእይ ነው። ራእይ መጽሐፍ ላይ ነው ያለው። ያስተላለፉት ከድሮ ወደ አዲሱ ዘመን ያስተላለፉት እንደ መሳሪያ ሆነው አይነት ነገር እና የኛ ማካሄድ እንደዛ ነው ለማለት ነው። the whole is more than the sum of its parts የሚባለው what is whole minus sum እንግዲህ ስንል አንድ ማህበር ይኖር ለምሳሌ እና እያንዳንዱ ለማህበሩ ቆረቆሩ ምናምን ከሆነ በማህበሩ ስም ተአምር ሊታይ ይችላል። በማህበሩ ስም ነው ግን ምንድነው በሲስተም ስትሪክትሊ የሚናገሩት ሰልፍ ኮሬክቲንግ፣ ሰልፍ ሳስቴይኒንግ፣ ሰልፍ ሜኪንግ የሚባል አለ። ሲስተሙ ሰልፍ ኮሬክቲንግ ሊሆን ይችላል። ሻማ አለ ለምሳሌ እና ያ የሚበራው ፓርት ኦክሲጅን እና ካርቦን የሚገናኙበት ፓርት ፍሌሙ ነው እና ሲስተም ይሰራል ማለት ነው። አሁን አንዳንዴ ይተጋገዙና እፍ ብትል የማይጠፋልህ ነገር ይሆናል። አንዳንዴ ሰልፍ ኮሬክቲንግ ነው። አንተ በእፍታ ኢምፒዩሪቲ ኖይዝ ነው የምትሰጣቸው ያለው። ያ ኖይዝ ግን ሊሰባብረው አልቻለም። የዋናው ብርሃኑን ማለት ነው። እንደሱ እንትን አለ እና ዋናው ነገር ከአንድ ሶሳይቲ ዴዲኬሽን እንደዚህ በኮምፖነንቶቹ ካለ ያ ሶሳይቲ በጣም ሰማይ የሚሄድ አይነት የበራለት ሶሳይቲ ይሆናል ማለት ነው። ግን ወቅቱ አሁን በአንድ በኩል አጣዳፊ ነው። ብዙ ተአምር የምናይበት ወቅት ነው። አሁን አመት 2 አመት የሚፈጀው አሁን በሳምንት ነገር ነው የምናየው እና እግዚአብሔር መቼም ይጠብቀን እንጂ ብዙ የምናየው ነገር ይኖራል ነው የተጻፈው ነው የሚሆነው ያለው እኮ በጠቅላላ ስታይ ይሆናል የተባለው የሆነ ነው። ይጭነቃቸውና ጭንቀቱ ራሱ ወደ ትክክለኛ መንገድ ይመራቸው እንደዛ ነው የሚመስለው። ምክንያቱም ብዙ ሰው ያልቃል እሱ ላይ ነው እኮ 1/3 ምናምን ያህል ቢቀር ነው እና ይሄ ወርልድ ኦርደር የሚሉትም እንደዛ ነው። 8 ቢሊዮን በስተናል ነው የሚሉት ወደ 1 ቢሊዮን ለመቀነስ ነው። የሁሉ ሂፕኖሲስ የሁሉ ስንት ነገር አለ ይነግዱበታል። እና ይሄ እንግዲህ አዌር ሆኖ ማየት ሲጀመር ለውጥ ይኖራል። ሰፈር ማረጉ ዲታችድ ሆኖ ማየቱ ራሱ በአንድ በኩል የፕሮብሌሙ እንትን ስልጣን ይሰጣል። በፕሮብሌሙ ማለት ነው ልታጠፋው ትችላለህ ማለት ነው። እሱን ለማግኘት ግን ኃይል ያስፈልጋል ነው። ስለዚህ ከፌይሊየር ኃይል ታገኛለህ እንጂ ስንብት አይደለም የመሞት ምናምን። እግዚአብሔር ያለው ነው በእውነት ከዚህ ትምህርት በኋላ በእውነት በአብዛኛው የምሰራው እግዚአብሔር ያለው ይሁን አይነት በሚል ነው እና ምን እንደሚሆን አላቅም እንጂ በ6 ወር ውስጥ ምናልባት ሊወጣ ይችላል። አንድ መልክ ሊይዞ ይችላል። በዚህ አማዞን ፎርማት ነው። እስኪ እናያለን። አሁን ያሳየው አይነት ነገር ነው እና እስኪ ለወደፊቱ የሚቀጥለው ተገናኝተን ብዙ ስዕሎች ነው ያሉኝ ይሄንን የሚያብራሩ። እስኪ እናያለን እንትን እና ኤክሰርሳይሱ ነው ዋናው።
ምናልባት ለእናንተም ትንሽ ብናገር ጥሩ ነው። ኤክሰርሳይሱ እንግዲህ ምንድነው ወደ 95% መመላለስ ማለት ነው። ስለዚህ 95% እንግዲህ እንለምደዋለን ማለት ነው። ማለት ነፍሳችን ከነፍሳችን ጋር መገናኘት ጀመርን እንደማለት ነገር ነው። ነፍሳችን ደግሞ ዩኒቨርሳል ነው። ኦኬ እንቅፋት የሚሆነን እንግዲህ አንዱ ከኢጎ ከ3D የመጣ ሐሳብ ነው። ሐሳቦቹ እንግዲህ የገሌ እንደዚህ ቢለኝ እንደዚህ እለዋለሁ ምናምን የሚል ሰዓት ደረሰ ገሌ ዕዳ አለብኝ ምናምን የሚል ነገር የ3D አመለካከት ነው። ስለዚህ ምን ይሆናል በኤክሰርሳይዝ ልክ እንደ ደመና ነገር ሆነው ይሄዳሉ ማለት ነው ሐሳባችን። በፊት እሱ ውስጥ ገብተን ነበረ፣ እሱ ነበር የሚያንቀሳቅሰን። አሁን ዲታችድ ሆነ ስናይ እንግዲህ ለራሱም አንድ ኤንቲቲ ነው፣ እኔም አንድ ኤንቲቲ ነኝ እንደማለት ነገር ነው። ከዛ አየዋለሁ ነው ስራ ሂደቱን። ሌላው ይሄ እንግዲህ የ3D ሎጂክ በሆነ መንገዱ ነው። ሌላው ኢንፍሉዌንስ ነው፣ ኤክስትራ ዲሜንሽናል ኢንፍሉዌንስስ። እነዚህ ግን በሌላ ፍሪኩዌንሲ ምናምን ስለሆኑ የአጋንንት የምናምን ቫይብሬሽንስ ናቸው። ከሐሳብ ውጭ ሆኖ ሙድህን እንትን ሜዲቴት እንዳታደርግ ለምሳሌ ይፈልግ ይሆናል፣ ድክም ይልህ ይሆናል ለምሳሌ። እንደሱ ነገሮች እንግዲህ አሉ። እነዚህ ከተወጣናቸው እንግዲህ ደርሰናል ማለት ነው። ግን በዚህ 5.95 መደመር ላይ አክቹዋሊ ምን እያደረግን ነው? ነፍሳችንን ስካን እያደረግን ነው እና በህፃንነታችን ይሁን ምናምን የገቡብን ዳርክ ፎርስስ ልናያቸው እንችላለን። አያስፈራም? እነሱ አያስፈራም። ይሄ ሪግሬሲቭ ቴራፒ ይሉታል። ሪግሬስ ማድረግ ይቻላል። ወደ ኋላ ሄዶ ማለት ነው። ወደ ኋላ ወደ መቀየር ህፃንነቴ ወደ መለወጥ ይቻላል። እሱ ላይ ነው ኢንትረስት